ኦን ብዬ አይደለም እኮ የተውኩት። የገንዘብ ችግር እንዳለብሽና ለትምህርትሽ መክፈል አቅቶሽ እንዳቋረጥሽ አውቃለሁ። ስለዚህ ከኔ ጋር ተስማማ። በህይወትሽ አይተሽ የማታውቂውን ገንዘብና ክብር ሰጥሻለሁ። አዶኒ ለሷ ሲከራከርላት በጣም ነው የምናደደው። እንደዛ መሆን የለበትም። እስቲ እውነቱን ንገሪኝ እሺ። አዶኒ ትወጂዋለሽ? የኔ ልጅ ኑኑዬ ልጅ እኔ ነኝ እናቴ። ገንዘቡን ለማግኘት ጫፍ ደርሰን ነበር እኮ። ማለት ምንም አይነት ገንዘብ አልቀበልም ስትይ አልነበር እንዴ? አቦ ወደዛ በቃ አታስጨንቀኝ። ይኸውልህ ከአሁኑ የገባችበት ገብተህ ፈልጋት። ቆይ እንዴት ለቀቁሽ? በጣም ተጨንቄ ነው። ወንድሜ በጣም ፈርቼ ነበር። ደስ ያለ አንቺ ልጅ የምትተቃቀፍ አበዛሽው። ምንድን ነው እንዴ? ማለት ወደ ላይ ወደ እህቷ ነው ሮጣ ሄደችው። በቃ እኔ ሂጅ ልያት። ኑኑ ከታገተችበት አመለጠች። ይሄን የሰማችው እንግዲህ ሄለን በቁሟ እሳት ወረደባት። ምክንያቱም ከቴዲ ጋር ተደዋውላ ቴዲን ልጅቷ እኮ በሩ ከፍት እንደሆነ አመለጠች ብሎ ነበር እየደወላት። እሷም መንብዛም ምክንያቱም የገጠር ልጅ ናት፣ አንደኛ ቦታውንና ሰፈሩን አታውቀውም በማለት የትም አታመልጥም፣ ፈልጓት እንዴት ክፍት አድርጋችሁ እያለች ለቴዲ ስጮህበት ነበረ። በዚህ የተነሳ እንግዲህ ቴዲም እንዴ ብር አልፈልግም ብለሽ አልነበረም እንዴ? እሷን ያው አንፈልጋትም መርዟት ነበር ያለችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 13 ተለቀቀ። እንግዲህ በባለፈው ይሄንን ብላት ቆንጆ ፓርት ላይ እንደምናስታውሰው ኑኑ ተይዛ ነበረ። እንግዲህ ነው ያሳደገችላት ለልጇ ነበር ሄለንም እንግዲህ በዚህ አጋጣሚ ምክንያቱም አሳግታ ሁሉንም ነገር ያን ገንዘብ ለመቀበል ነበረ የፈለገችው። ነገር ግን መጀመሪያ ላይ ገንዘቡ ላይ እኔ አልፈልግም እሷን እንዲመርዟትና እንድታድ ወይም በቃ አእምሮዋ እንዳይሰራ እንዲያረጓት ነው እያለች ነበረ ይሄንን ስትል የነበረችው። በዚህ የተነሳ እንግዲህ ወደ ሯላ ስንመጣ ከተናጋ ስልኳ ከእሷ ክላስ በሚገኝ ጊዜ እንግዲህ ጥፊ ሰጥታታለች። እሷም እንግዲህ ስልኳን ለምንድን ነው ሪከርድ ሊያደርጉ እዛ ቦታ ላይ ነበር ክላሷ ትተውት የሄዱት። በዚህ የተነሳ እንግዲህ ስልኩን ስታነሳ ለምን ልታደርጊ ነው ክላሴ ስልክ ወዲያ እናስቀመጥሽው በማለት ነበረ የጠየቀቻት። መሲኮ ሲያማት እሷን ስልጇን እያሰበች በበረንዳ ብዬ ነው ብላ አንስታ ስትነግራት እናቴ አምልጫለሁ እኔ ሄለንን ማንም አይታልለኝም በማለት ያለች ሰጣታለች። እኔ አላውቀውም በማለቸው ነው ጠፋኝ እኮ መስሎኝ ስትረብሽ ነበረ እያለ እንግዲህ እኔ ክላስ መለሰሩ ነው እንትን ያላችሁ ተናገሪ እያለች ነበረ። እንግዲህ ደስ የሚለው ነገር እዚህ ፓርት ላይ ስልኳን አልፈተሸችውም፣ ሪከርዱን አላየችውም። ታይዋለች ብዬ ነበረ የተጨነቅኩት ማለት ነው። እናም በዚህ የተነሳ እንግዲህ እሷን እንዳውም አንቺ ትምህርትሽንም እትተሽ ነው የመጣሽው፣ ገንዘብ አተሽ ነው ለመማር። ስለዚህ ከኔ ጋር መስራት ከፈለግሽ ባይንሽ አይተሽ የማታውቂውን ገንዘብ ልሰጥሽ እፈልጋለሁ እያለቻት ነበር። እሷም ምንድን ነው እሺ ስራው ምናምን እያለች እሰቢበት ጊዜ ሰጥቼሻለሁኝ እያለች ነበረ ስትላት፣ አንቺም ያለሽበት እያለች በሀሳቧ ይሄንን ብላሽ ልሰብበት ብላት ተስማምታት ትወጣለች። ሁለተኛ ባገኝሽ እያለች እንግዲህ ወደ አይንዬ ጋር ስንመጣ እንግዲህ የኑኑ እናት በር ላይ ቁጭ ብላ እያለቀሰች እየተከዘች ነው። ልጄ ምን ወድቀሽ የሆነ ምን በላሽ እያለች የእናት ሆድ እያለቀሰች እንባዋን እያዘራች ነው። በዚህ አጋጣሚ እንግዲህ እያለቀሰች ሳለ ወንድሞቿም እንግዲህ ወንድሟም ከገጠር መጥቶ ስለዛ እያዘነ እየተከዘ ይገኛል። እናትየዋም እያለቀሰች ከበረንዳ ላይ ቁጭ ብላለች። ይህን የሰራችው እንግዲህ ሄለን ምንም የማይመስላት ጥሩ ሰው መስላ ይሄን ነገር እንግዲህ የመጀመሪያው ፓርት ላይ ካስታወሳችሁ አባትየውን የባለቤቷን አባት ራሷ በሽጉጥ እየገደለችው ነበረች። በዚህ የተነሳ ልጅቱን ራሱ ብዙ ሚስጥር ስለምታቅ
የመርዛት እንደዚሁ እሷን ጭንቅላቷን እንትን ብለው እምታቀብለው እሷ ግን ታውቃለች አላቅም እያለች ነው አላስታውስም እያለች እያወራች ያለችው እህትዬቱ መሲ ማለት ነው። መሲ አሁን ላይ ሁሉንም የሚያረጉት ሚስጥር እንግዲህ እየቀዱ በስልካቸው ሪከርድ ከጓደኛዋ ጋር እያያዘች ነው ያለችው ማለት ነው። በዚህ የተነሳ ወደ አይንዬ ጋር ስንሄድ አይንዬ እንግዲህ እያለቀሰች ነው በረንዳ ላይ ቁጭ ብላ ያለችው ማለት ነው። ልጇን እያሰበች ከብሩ ላይ ቁጭ ብላ ያለችው ማለት ነው። ወደ ሄለን ልጅ ጋር ስንሄድ እንግዲህ የሄለን ልጅ ቁጭ ብላ ካልጋዋ ላይ ዝም ብላ እያሰበችን አዶናይን አፍቅረዋለች። እሱ እንግዲህ እያሰበኝ ምን ሆነች ነው እያለች ስትጠይቃት ነበረ። እሷም እኮ እንደ እኔ ቆንጆ አይደለሁም እኔ አላምርም እያለች ቁጭ ብድግ እያለች ተነግራታለች ለሷ ለእንትና። ለዚህም ጊዜ እንዴ ቆንጅዬ ነሽ እኮ በጣም ታምሪያለች እኔ እንጃ ያየኝም አዶናይ በማለት ተነግራታለች። እንዴ አሁን እኮ እሱ በኑኑ መጥፋት ሀሳብ ላይ ሆኖ ነው፣ ሁሉም ሰው ሀዘን ላይ ነው እኮ እንደምታዩ እያላቻት ነበረ። በዚህ የተነሳ እስኪ ቆንጆ ነኝ አይደለሁም እያለች ካልጋዋ ላይ ተነስታ ቁጭ ብድግ እያለ ሰውነቷን ሁሉ ታሳያታለች። በዚህ የተነሳ እንዴ በጣም እኮ ቆንጅዬ ነሽ በጣም ቆንጆ ነሽ እያለቻት ተነስተው ወደ ሳሎን ወደ አዶናይ ጋር ትሄዳለች። አብረው ባንድ በሚሄዱ ጊዜ እዛ ሁለቱም አዶናይምና ወንድሟ ተክዘዋል ስለ ኑኑ መጥፋት። ምክንያቱም አሁን ጋሺ ቤቱን አስይዞ እሷን ገንዘብ እንትን ማለት አለብህ የሚል እንትን ገብቷል። መጀመሪያ ግን እዚህ ላይ ሄለን ብር አልፈልግም እሷን እንዲመርዟትና እንዳታቅ እንዳደርጓት እንዳሳብዷት ጭንቅላቷ እንደዛ እንዳደርጓት ነበረ ጠየቀው። ነገር ግን አሁን ላይ ደውሎ ቴዲ ጠፍታለች በሩ ክፍት እንደሆነ ጠፋች በሚላት ሰዓት እንዴት ጠፋች ብላ ትጮኻለች። አሁን የትም አታመልጥ ምንም ሰፈሩም አድሷ ስለሆነ የትም አታመልጥ ሂዳችሁ ያዟት ብሩስ አንቺ ራሱ ብር አልፈልግም ብለሽ አልነበረም እንዴ እያላት ነበረ። ቢሆንም አሁን ይሄ እንድታብራራልኝ አልፈልግም ሂድና የሄደችበት ያዝ እያለው ነበር። በዚህ የተነሳ እንግዲህ ኑኑ እየሮጠች አምልጣ ከመንገድ ላይ ሰው ታገኛለች ጨለማ ሆኖባት። በዚህም ጊዜ ወዴት ነው እያለች ጭንቅላቷን እየያዘች ጨለማም ስለሆነ ሰዓቱ ከዛም ያን ሰው እባክህን ስልክ በምትለው ጊዜ ይተባበራታል። እዚህ ጋር እንግዲህ ተባብሯታል ሰውየው ማለት ነው። ያንን ስልክ በምትደውል ጊዜ ወደ አይንዬ ጋር እናቷ ጋር ስንመጣ እናትየዋ እንግዲህ በበረንዳ ቁጭ ብላ እሷኑ እያስታወሰች እያለቀሰች ነው። ወደ እነንትና ጋር ስንመጣ አዶናይና የማነች ሄለን ልጅ ማለት ነው አዶናይ ጋር ሄዳ ቁጭ ትላለች። እንዳቅፋትም ትፈልጋለች። ቡና ላፍላ ቡና እናፍላ እያለች ነበረ ስትል የነበረው። እሷኛዋ ግን ያችን የታማቀው ቡና አንወድም እያለ ነበረ። እንግዲህ የኑኑም ወንድም እህቱን እያሰበ ተጨንቋል። እንዴ እናስተዛዝናቸው ብላ ነበረ። በዚህ እንግዲህ እናትየዋ ጋር ስንመጣ እናትየዋ ጋር ስልክ ይደወላል። እናቲቱ ስታነሳ አሎ ስትል የልጇ ድምጥ የኑኑ ነው። በዚህ ጊዜ እውነት ልጄ ነሽ እያለች የት ነው አሁን ያለሽ? በጣም ፈርቼ ያለውኝ በፍርሃት ነው ያለሁት እያለች ነበረ። የት ቦታ ነች እንደው የት ነች ስትላት አሁን የሆነ ቦታ ነኝ ብላ ቦታው ማታውቂውም በምትላት ጊዜ አላውቀውም ስትላት ያ ሰውዬው ቦታው ጠፍቶብሽ ነው ብሎ እንግዲህ ቆይ ለጋሽ ልስጠው ብላ እንግዲህ እዚህ ቦታ ነጥብ መያዝ ያለባቸው ለሉሊት ልበል ለሄለን ቢሰጣት ስልኩን ምን እንደምታደርግ እሰቡት። ወደ አሁኑ ለነት ሄዲ እዝ ቦታ ናትና ቶሎ ውሰዷት ብላ ነበር የምታሳግታት። ግን ጋሼ ጥሩ ሰውና ሁሉንም ነገር እንትን ስለሚል ሩጣ አይንዬ ለሱ ነው የሰጠችው። ሂደው እንግዲህ አይንዬና ጋሼ ልጅቷ ካለችበት ቦታ በምልክት ተነግረው ሄደው አምጥተዋታል ማለት ነው። በዚህ ጊዜ ስትመጣ እንግዲህ እሷ ራሷን አታውቅም። ምክንያቱም ያሳገተቻትም ያደረገችውም ሄለን ናት። ሄለንን ካስታወሳችሁ ፓርት ዋን ላይ የባለቤቷን
አባት ነው በሽጉጥ ፊት ለፊት አሳግታ የገደለችው ማለት ነው። አሁን እንግዲህ ሄለንም ይሄንን እንትን ብላለች። አሁን ቀጥታ እንግዲህ ቤት እንደመጣች ወንድሜ እህቶች እያለች ነበርና ኑኑም በዚህም ጊዜ ወንድሟን አዶናይንም ሁሉንም ታቅፍና ወንድምሽም መጥቷል ላይ ነው ሲሏት እየሮጠች ወንድሜ እያለች እየሮጠች ወንድሟን እቅፍ ታረጋለች። በዚህም ጊዜ እንግዲህ ወንድሟ ሳልደርስልሽ ቀረሁ አይደለ አውቃለሁ እንደምታስጥለኝ ግን ለሀገሩ አዲስ ስለሆንክ ነው እያለች ወንድሟን እህቷን መሲም እንግዲህ አንገታቸውን ተያይዘው ተቃቅፈው ይላቀሳሉ። በቃ ሁሉም ተቃቅፈው በዚህ ጊዜ እንግዲህ የምታስቀኝ ያችኛዋ ናት። እቅፍ ደስታዋን ስታቅፈው ምንድነው ሰው አንገት ላይ እንደዚህ መጠምጠም ብሎ። በዚህም የተነሳ ወንድምና እህት ተያይዘው ይላቀሳሉ። ወደ ሳሎን ስንመለስ እንግዲህ ማነች ሄለን ይሄን የሰማየው ሄለን ገና እዚህ የምትመጣም አልመሰላትም። ስለዚህ ፈልጓት ስላለች ለሀገሩም አዲስ ናት ይዟታል ብላለች። ምክንያቱም እሷ ብር ለመቀበል አስባለች። በፊት ግን መርዟ ብር አልፈልግም ነበር ያለችው መጀመሪያ ላይ። የዚህ ጊዜ እንግዲህ ቤት መታ እያወሩ ሳለ ሄለን ከድንገት ትመጣለች። ሄለንም እንግዲህ አይንዬም ልጅ እኮ መጣይ በምትላት ጊዜ ብላ ትደነግጣለች። የቤት የምመጣም አልመሰላትም። በዚህም የተነሳ እንግዲህ ተነስታ እንዲህ እጅ ልያት ልሳማት ናፍቃኛለች ምን እንደሆነ ብላ ትደነግጥና ሁሉም የአይኗን ሁኔታ ሲያዩ ወንድሟ ግን እትዬ ቆይ የሚል መልስ ይሰጣት። እዚህ ላይ ቆይ እትዬ በማለት አዶናይ መንገዷ ላይ ቆሞ ነበር። ሂጄ ልሳማት ልያት እያለች እያስመሰለች ነበረ ሄለንን። አሁን ላይ እንግዲህ የሄለን ጉዳይ ከአይኗም ካመለካከቷም ከመደንገጧም የተረዱ ይመስለኛል። ስለዚህ ደንግጣለች። አሁን እንግዲህ ሄለን የሚወጣባት ጊዜ እየደረሰ ይመስለኛል ማለት ነው። እናንተስ በሀሳባችሁ የሄለንን ጉዳይ እንድታዩታላችሁ። እንግዲህ የባለቤቷን አባት በሽጉጥ መምታት ይችል ልጅ ግን መጀመሪያ ላይ ብር አልፈልግም ምንም አትግደሏትም እንድትቀውሷትና ማነው እንድትመርዟት ነው ያለችው። ነገር ግን አሁን ላይ ልጅቷ ምንም ነገር አልተመረዘችም። ምንም በህይወቷ የሆነችው ነገር የለው ከመጨናነቅ ብዛት ነው። ለነበረን ቆይታ እናመሰግናለን።